ሰላም እንዴት ናችሁ አድማጮች? ሰላምታዬ ካለውበት ከጀርመን በያላችሁበት ይድረስልኝ። ዛሬ ማቀርብላችሁ የአንድ ወጣት ጸሐፊ ስራ ይሆናል። ጸሐፊው አሌክስ አብርሃም ይባላል። አሌክስ አብርሃም በርካታ ወጎችና ግጥሞችን በማሳተም ካበረከቱልን የዘመናችን ታላላቅ ጸሐፊያን አንዱ ነው። እንዲሁም አሌክስ አብርሃም በሚለው የፌስቡክ ገጹ ላይ በሚጽፋቸው አዝናኝና አስተማሪ ጽሑፎቹ በብዛት ይታወቃል። እኔም ይህንን ታላቅ ጸሐፊ ፎሎ ከሚያደርጉት ሰዎች አንዱ ነኝ። እናንተም ፎሎ እንድታደርጉት እጋብዛለሁኝ። እንግዲህ ከሱ ስራዎች ውስጥ አንዱን ለእግዚአብሔር የተላከ ደብዳቤ የተሰኘውን ስራ እንደሚከተለው አቀርበዋለሁ። ከዛ በፊት ግን አንድ ማሳሰቢያ አለኝ። በምሰራቸው ቪዲዮዎች ላይ የእያንዳንዳችሁ አስተያየት የተሻሉ ስራዎችን በተሻለ አቀራረብ እንድሰራ ያግዙኛልና አስተያየቶቻችሁን ከመስጠት እንዳትቆጠቡ። መልካም ቆይታ። ለእግዚአብሔር የተላከ ደብዳቤ። ገጣሚ አሌክስ አብርሃም። አዘጋጅቼ የማቀርብላችሁ ዳኒጂ ከጀርመን። እንደምን ነህ እግዚአብሔር? ሰማይ ቤት እንዴት ነው? እመጣለሁ ብለህ ቆየህሳ ምን ነው? እኛማ ለልፋላፍ አለቃ ማመልከቻ ጽፈን ለወፈ ሰማይ ህዝብ መድረክ ላይ ለፍፈን ጸሎት ቤታችንን እኛው ላይ ቆልፈን የምድር አተካራ ህግጋቱን አልፈን ደብዳቤ ላክንልህ። ዓይንህን ካየነው 2000 ዘመን እንደቀልድ አለፈ። የመምጣት ተስፋ እየኮሰመነ መቅረት ገዘፈ። እንደውም በመጣለው ተስፋ 2000 ዘመን ቀጥሮን ከጠፋ በቀጠሮው ሰዓት መምጣት ከተሳነው እግዚአብሔር አበሻነ እያሉ ያሙሃል። እኔ ምን አውቃለሁ? አመስግነው ሲሉ እልልታ የማቀልጥ፣ ቃሉን ስማ ሲሉኝ ሰባኪው እግር ስር በደስታ መቀመጥ፣ እግዚኦ በል ሲባል እምባዬን የማፈስ፣ ሃሌሉያ ሲሉኝ በሳቅ ልቤ የሚፈርስ፣ ምናምኒት ዕውቀት ውስጥ ያልጸደቀ እንበረከክበት ጉልበት ያለቀ እኔ ምን አውቃለሁ? ግን አንተ ደህና ነህ? ከምር እንደሚያሙት ምጽአት ቀረ እንዴ? የሰናፍጭ ቅንጣት ታክል ጥርጣሬ አትከፋም አንዳንዴ። ከሆነስ ሆነና ሰማይ ቤት እንዴት ነው? አብርሃም ሰላም ነው? እዛስ ቤት ገነባ ዛሬም በድንኳን ነው? እኛማ ይሄውልህ በቤት ኪራይ ችንካር እየተሰቀልን ኤሎሄ እንላለን ጎጆ እንድትጥልልን። ወደ ላይ ገነባን ወደ ጎን አሰፋን፣ ወደ ላይም ከላይ ወደ ጎንም ከጎን እንደ ጉድ ተገፋን። ቤት ለእንግዳ ማለት ጭራሹንም ጠፋን። አባታችን ሙሴ እንዴት ነው ለክብሩ? ውቅያኖስ መክፈያው ደህና ናት በትሩ? እኛማ ይኸውልህ እንጀራ ፍለጋ ባህር ስናቋርጥ የተስፋዋን ምድር አሸዋ ሳንረግጥ የትም ውሃ በላን የትም ማሳላሰን። ንገርልንና በትሩን ያውሰን። እናልህ እግዚአብሔር ሆይ ከተስፋዋ ምድር ወደ ሌላ ተስፋ አለን እንደኳተን። መሄጃው ሲገርመን መመለሻ መንገድ መቆሚያ ቦታተን። ለአባታችን ሙሴ እንደምትልልን የመሄድ ዘመን ነው ባህር የመሻገር፣ ዱላህን ላክልን ሰጥመን እንዳንቀር ብሎሃል በልልኝ። ሰማይ ቤት እንዴት ነው? ዳዊትስ ደህና ነው? ዛሬም ይዘምራል ዛሬም ይፎክራል። ሰላም ነው ጠጠሩ ሰላም ናት ወንጭፉ። እዛ ሳቅል ገዛ ጎልያድ ተራራው
ጎልያድ ግዙፉ እልፍ አላፍ ጎልያድ ከቦን ሲደነፋ ወንጭፉን ጠቅሎ ምነ ዳዊት ጠፋ ብሎሃል በልልኝ። ለረከሰ ጠጠር ለሞላ ወርዋሪ ወንጭፍን ስጠው ለዚህ ታሪክ አውሪ ብለህ ዘዝልን። እንዴት ነው ጌታ ሆይ ሰማይ ቤት እንዴት ነው? የሙሴ አልጋ ወራሽ ኢያሱ ሰላም ነው? ያቆማትን ፀሐይ ግቢ ቢላት ምን ነው? ያው እንደምታውቀው 13 ወር ነው ፀሐይ የምንሞቀው። አረ ፀሐይ በዛ፣ አረ ፀሐይ በዛ፣ አረ ፀሐይ በዛ። የመጣው ወር ሁሉ ፀሐይ ያዘለ የተሾመው ሁሉ ፀሐይ ነኝ እያለ የ13 ወር የእግዚአብሔር ፀሐይ የ13 ወር የሰው ጀንበር ባቃጠላት ምድጃ ሀገር ምን ታምር ሊኖር ይችላል ዝናብ ሆኖ እንደመፈጠር? አረ እግዚአብሔር በእናትህ፣ አረ እግዚአብሔር በእናትህ በጭንቅ አማላጇ ባዘለ ጀርባዋ ባቀፉ እጆቿ ወይ ዝናብ ላክልን ወይ ዝናብ ሁነና ሙቀት ገደለና። እናልህ እግዚአብሔር ሆይ ማጣፊያው አጥሮናል። ስም ያለው ሞኝ ነው ሁሉም ይጠራናል። ጳውሎስ ሲሉን አቤት፣ ጴጥሮስ ሲሉን ወዬ፣ ይሁዳ ሲሉንም አቤት እንላለን። ስማችንን ሸጠን 30 ጭብጨባ እንቀበላለን። ተወው የኛን ነገር። ሰማይ ቤት እንዴት ነው? ሔዋንስ ደህና ናት? ያው የልጅ ልጆቿ በግሯ ተተክተው የፍሬው ሲገርምህ ግንዱንም አንክተው ለፍጥረተ አዳም ባይኑ ያገምጡታል። ሰይጣንም ደህና ነው ኑሮ ተስማምቶታል። ሰውን ለማሳሳት ላይታች ማለት ትቷል። ሳይጠራው የሚጎርፍ ህዝብ በዝቶለታል። አረ እግዚአብሔር በእናትህ በጭንቅ አማላጇ ባዘለ ጀርባዋ ባቀፉ እጆቿ ወይ ዝናብ ላክልን ወይ ዝናብ ሁነና ሙቀት ገደለና።